በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እግዚአብሔር ሰሎሞንን ተቆጣ። መንግሥትህን ካንተ ቀድጄ ለባሪያህ እሰጠዋለሁ አለ። አንደኛ ነገሥት ምዕራፍ 11 ቁጥር 11 እና 12 ላይ ተገልጾ የምናገኘው የእግዚአብሔር ቃል ነው። መልእክቱ ለሌሎችም እንዲደርስ ላይክ እና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁና አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። እንደሚታወቀው ሰሎሞን ማለት የእስራኤል ሶስተኛ ንጉሥ ነው። ዳዊት ከቤርሳቤህ የወለደው አባቱ ዳዊት ባረጀ ጊዜ በእግሩ ተተክቶ የእስራኤል ንጉሥ ሆኖ የተቀባ ነው። ጠቢቡ ሰሎሞን አስተዋይ ልቦና ይሰጠው ዘንድ እግዚአብሔርን ለመነ። እግዚአብሔርም ከጠየቀው በላይ በጥበብና በማስተዋል የተሞላ እንዲሆን አድርጎ ጥያቄውን የመለሰለት ያልጠየቀውን ጭምር የሰጠው ሰው ነው ጠቢቡ ሰሎሞን። እንግዲህ አባቱ ዳዊት ሊሰራው ሊያንጾ ፈልጎት የነበረውን ቤተ መቅደስ የእግዚአብሔርን ቤተ መቅደስ የሰራው ሰሎሞን ነው። እንደዚሁም እንግዲህ የሰሎሞን ታሪክ ሲነሳ ከምንም በላይ ጠቢቡ እየተባለ ነው የሚታወቀው። በጥበቡ በማስተዋሉ እግዚአብሔር ባደረገለት ብዙ ነገር የሚታወቅ ሰው ነው። ስለዚህ ቤተ መቅደሱን አሳንጾታል። ነገር ግን እግዚአብሔርን እንዳሳዘነ ደግሞ የእግዚአብሔር ቃል ይነግረናል። ለዚህም አንዱ ምክንያት ብዙ ሴቶችን በማግባት እግዚአብሔር ከፈቀደው ውጭ ከአሕዛብ ወገን ብዙ ሴቶችን በማግባቱና ባዕድ አምልኮ ወደ እግዚአብሔር ሕዝብ እንዲገባ የእግዚአብሔር ሕዝብ ባዕድ አምልኮን እንዲከተል ሰዎች እንዲሳሳቱ ባዕድ አምልኮን እንዲከተሉ ምክንያት የሆነ ሰው ነው ጠቢቡ ሰሎሞን። በዚህም ምክንያት እግዚአብሔር አዘነበት። ስለዚህ እግዚአብሔር ሰሎሞንን ተቆጣ ነው የሚለን። መንግሥትህን ከአንተ ቀድጄ ለባሪያህ እሰጠዋለሁ። እግዚአብሔር የሰጠውን ጥበብና ማስተዋል ተጠቅሞ ሕዝቡን ይመራ የነበረው ይህ ሰው እያደር ግን እግዚአብሔርን ማሳዘን ጀመረ። በተለይ አንደኛ ነገሥት ምዕራፍ 11 ከቁጥር 6 ጀምሮ ያለውን ስንመለከት ይህንን ይነግረናል። እንዲህ ይላል ቃሉ፣ ሰሎሞንም በእግዚአብሔር ፊት ክፉ ነገርን አደረገ ይላል። ያ ሁሉ ጥበብና ማስተዋል የተሰጠው ሰሎሞን በእግዚአብሔር ፊት ክፉ ነገርን አደረገ። እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም ይላል። እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያን ጊዜም ሰሎሞን ለሞዓብ ርኩሰት ለካሞሽ፣ ለአሞንም ልጆች ርኩሰት ለሞሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሰራ። ለአማልክቶቻቸው ዕጣን ለሚያጥኑ መስዋዕትም ለሚሰዉ ለእንግዶች ሚስቶቹ ሁሉ እንዲሁ አደረገ። ምክንያቱም ከአሕዛብ ብዙ ሴቶችን ስላገባ እግዚአብሔር አሳዘነ። እነርሱ የሚያመልኳቸውን ጣዖታት ሁሉ ማምለክና ለእነርሱ መስዋዕት ማድረግ ጀመረ ጠቢቡ ሰሎሞን። 2 ጊዜም ከተገለጠለት ይላል። እግዚአብሔር ለሰሎሞን 2 ጊዜ ተገልጦለታል፣ ጥያቄውንም መልሶለታል። 2 ጊዜም ከተገለጠለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና። ከእንዲህ አይነት ሕይወት ሁላችንንም እግዚአብሔር ይጠብቀን ወገኖች። ልቡን ከእግዚአብሔር አርቋልና ተገልጦ ያናገረውን እግዚአብሔርን ችላ አለው።
እግዚአብሔርም ያዘዘውን ነገር አልጠበቀምና እግዚአብሔርም ሰሎሞንን ተቆጣ። እግዚአብሔርም ሰሎሞንን አለው፣ ይህን ሰርተሃልና ያዘዝሁህንም ቃል ኪዳኔንና ሥርዓቴን አልጠበቅምና መንግሥትህን ካንተ ቀድጄ ለባሪያህ እሰጠዋለሁ። በጣም የሚያስፈራ ቃል ነው ወገኖቼ። ነገር ግን ከልጅህ እጅ እቀደዋለሁ እንጂ ስለ አባት ስለ ዳዊት ይህን በዘመንህ አላደርግም ብሎ ለአባቱ ለዳዊት ያለውን ቃል ኪዳን በመጠበቅ በሰሎሞን ዘመን ሳይሆን በልጁ በሮብዓም ዘመን እንግዲህ እስራኤል ለሁለት እንደተከፈለች ሰሜናዊና ደቡብ ተብሎ እንደተከፈለች የሚታወቅ ነው። ይህ የሆነው በሰሎሞን ልጅ በሮብዓም ዘመን ነው። ስለዚህ እግዚአብሔር የተናገረውን ሰሎሞን ስላሳዘነ እግዚአብሔር የተናገረውን ሁሉ አሁን በሰሎሞንም በልጁም ዘመን የተፈጸመውን አሳዛኝ ታሪክ እናያለን። እንግዲህ የሰሎሞን ታሪክ በሰፊው እንደሚታወቀው ጥበብ ጠቢቡ እየተባለ ነው። እንግዲህ ብዙ መጻሕፍትም እንደጻፈ የሚታወቅ ነው። ጥበብና ማስተዋልን ይሰጠው ዘንድ እግዚአብሔርን ለምኖት እነሆም ማንም የሚመስል ካንተ በፊት እንደሌለ ማንም የሚመስል ካንተ በፊት እንደሌለ ካንተ በኋላም እንዳይነሳ አድርጌ ጥበብና አስተዋይ ልቡና ሰጥቻለሁ ብሎታል እግዚአብሔር። አንደኛ ነገሥት ምዕራፍ 3 ቁጥር 12 ላይ ይህን ሁሉ የሆነለትን እግዚአብሔር ችላ ብሎ እግዚአብሔርን አሳዘነ። ይህንን ጌታ አሳዘነው። ስለዚህ ንግስናህን አለ ለባሪያ ካንተ ቀድጄ ለባሪያ እሰጥሃለሁ። ወገኖቼ እግዚአብሔር በሰጠን ነገር እግዚአብሔርን ባሳዘን ቁጥር እግዚአብሔር የሰጠንንም መውሰድ ይቻለዋል። እያንዳንዳችን ከእግዚአብሔር በተቀበልነው ነገር መልሰን እግዚአብሔርን እንዳናሳዝነው በጣም ልንጠነቀቅ ይገባል። እግዚአብሔር ብዙ ሆኖልን፣ እግዚአብሔር ብዙ አድርጎልን፣ እግዚአብሔር አለኝ በምንለው በሕይወታችን በኑሯችን ቁሳዊ ነገር ብቻ አይደለም፣ በሕይወታችን በኑሯችን ያደረገልን ብዙ ነገር አለ። ነገር ግን ያንን ነገር እንረሳለን። ጭራሹንም ከመርሳት አልፎ እርሱን ማሳዘን እንጀምራለን። አባቱ ዳዊት ከቤርሳቤህ የተነሳ ኦሪዮ የተባለውን የቤርሳቤህ ባል ባስገደለ ጊዜ የእስራኤልና የይሁዳን ቤት ሰጠሁ። እግዚአብሔር ነቢዩ ናታንን ልኮ በነቢዩ ናታን በኩል የተናገረው ቃል ቢኖር እስራኤልና የይሁዳን ቤት ሰጠሁ፣ በእስራኤል ላይ ንጉሥ እንድትሆን ቀባሁ፣ ከሳኦልም እጅ አዳንሁህ፣ የጌታንም ቤት ሰጠሁ፣ የእስራኤልና የይሁዳን ቤት ሰጠሁ። ይህንን ሁሉ አድርጌልህ ይህም አንሶ ቢሆን ደግሞ ከዚህ የበለጠ እጨምርልህ ነበር። አሁን ግን በፊቴ ክፉ ስራ ሰራህ። ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልህ ነበር ያለው። ለምን አቃለልህ? ይህን ሁሉ ሁኜልህ፣ ይህን ሁሉ አድርጌልህ፣ እንዲያው ቢያንስ ቢያስፈልግህም እኮ ጨምርልህ ነበር በማለት እግዚአብሔር በአባቱ ላይ እንዴት እንዳዘነ የተቀጣበት ታሪክም እንዳለ ይታወቃል። ሁለተኛ ሳሙኤል ምዕራፍ 12ና 13ን ስናነብ እግዚአብሔር በአባቱ በፈጸመው መተላለፍና በፈጸመው ጥፋትም በአባቱ ላይም የሆነውን ሁለተኛ ሳሙኤል ምዕራፍ 12ና 13ን ማንበብ እንችላለን። ስለዚህ በተሰጠን ነገር እግዚአብሔርን ባላከበርን ቁጥር እግዚአብሔር ያዝናል። የሰጠንንም መውሰድ ይችልበታል። ወገኖቼ ሳኦል እግዚአብሔርን ባለመታዘዙ ቃሉን በመናቁ የተነሳ ንግስናው እንዴት እንደተወሰደበት የሚታወቅ ነው። ንግስናውን እግዚአብሔር ወስዶበታል። አሁን ንቄሃለሁ ነው ያለው። ሳኦል የመጀመሪያው የእስራኤል ንጉሥ እግዚአብሔር የተናገረውን ባለመስማቱ ችላ በማለቱ በእግዚአብሔር ክብር በእግዚአብሔር ቃል ላይ ባለመታዘዝ በፈጸመው ነገር እግዚአብሔር ንጉሥ እንዳትሆን ንቄሃለሁ በማለት ሳኦልን በክፉ መንፈስ እስኪሰቃይ ድረስ የደረሰበትን ታስታውሱታላችሁ። አንደኛ ሳሙኤል ምዕራፍ
15 ጀምሮ የተጻፈ ቃል ነው። 16 18 ድረስ የሚቀጥል ታሪክ ነው። ስለዚህ እግዚአብሔር ባደረገልን ነገር፣ እግዚአብሔር በሆነልን ነገር፣ የእርሱ በሆነው ነገር ላይ መታበይ፣ አለመታዘዝ፣ ችላ ማለት የሚያስከትለው ውጤት ምን ያህል ከባድ እንደሆነ የሚያስተምር ታሪክ ነው ወገኖች። 40 ዓመት ነቢይና ካህን ሆኖ ያገለገለው የኤሊን ታሪክ አንደኛ ሳሙኤል ምዕራፍ 2 ላይ የተገለጸው ይህ ታሪክ ልጆቹም አፍኒና ፊንሐስ ራሱ ካህኑ የእስራኤል ነቢይ የእስራኤል ካህን ሆኖ የሚያገለግል እግዚአብሔር ያከበረው 40 ዓመት እንዲያገለግል እግዚአብሔር እንዲህ አይነት ክብር የሰጠው ሰው እግዚአብሔርን አሳዘነ። ከነ ልጆቹ ችላ አለ። በቤተ መቅደሱ ላይ በእግዚአብሔር ድንቅ ስራ ላይ እግዚአብሔርን ስራ አቃለሉት፣ በክብሩ ላይ መጡበት። ስለዚህ የታመነ ካህን ለእኔ አስነሳለሁ በማለት ነበር እግዚአብሔር በኤሊ ላይ ከነ ልጆቹ ከፍተኛ ቅጣት ያመጣባቸው። እስከ ሞት የሚደርስ ቅጣት ነበር የገጠመው። ለምን ችላ አለ? ያከበረውን እግዚአብሔርን ያከበሩኝን አከብራለሁ፣ የናቁኝን ንቃለሁ ነው ያለው። ወገኖቼ በእግዚአብሔር ዘንድ መናቅ፣ እግዚአብሔር በሰጠን ነገር እርሱን ከመታዘዝ ይልቅ በእርሱ ላይ መታበይ ምን ያህል አስፈሪ መሆኑን ነው ይህ ታሪክ የሚያስረዳ። ጠቢቡ ተብሎ የሚታወቀው ሰሎሞንም እግዚአብሔር ለዛ ሁሉ ከፍታ ካደረገው በኋላ ከአሕዛብ በመጡ ሚስቶች እነርሱ በሚያመልኳቸው ጣዖታትና ባዕድ አምልኮ ተጠልፎ አምላኩ እግዚአብሔርን ረሳ፣ አምላኩ እግዚአብሔርን ዘነጋ። ዛሬም ወገኖች ያለኝ በምንለው ነገር ስልጣን ቢሆን፣ ገንዘብ ቢሆን፣ ሀብት ቢሆን፣ ጉልበት ቢሆን፣ ጤና ቢሆን የኛ የሚመስለን ከእርሱ ዘንድ እንደተቀበልነው ሁሉ የዘነጋነው ነገር ቢኖር እግዚአብሔር በሰጠን ነገር እርሱን ባልታዘዝን፣ እርሱን ባላከበርን ቁጥር ከማመስገን ይልቅ በእርሱ ላይ ይህ እኮ ከአንተ ነው፣ ይህን የሰጠኸኝ እኮ አንተ ነህ ብለን እርሱን ማመስገን፣ እርሱን መታዘዝ ሲገባን በእርሱ ላይ ችላ ባልን ቁጥር እርሱን ባለመታዘዝ ወደ ገዛ ፍላጎታችን ወደ ገዛ ፈቃዳችን ዞር ባልን ቁጥር እግዚአብሔር ያንንም የሰጠንንም መውሰድ ይቻላል። በጣም የሚገርመው ነገር እንደሰማችሁት መንግስትህን ከአንተ ቀድጄ ነው ያለው። ለባሪያ እሰጠዋለሁ። ግኖቼ እግዚአብሔር የሰጠንን ስጦታ በክብር ካልያዝ ነው፣ በእምነት ካልያዝ ነው፣ በመታዘዝ ካልያዝ ነው እግዚአብሔር እንደሰጠን ሁሉ መውሰድ የሚቻለው ጌታ መሆኑን ነው የሚያስረዳን። ዛሬም እኔና እናንተ እግዚአብሔር በሕይወታችን የሰጠን ምንድን ነው? ያለን ነገር ምንድን ነው? መጀመሪያ እስኪ ያለንን ነገር እንየው። መቼም በራሳችን ያገኘነው ነገር የለም፣ ሁሉ ከእርሱ ነው። እርሱ ሰጥቶን እርሱን ችላ ብንል፣ እርሱ ሰጥቶን እርሱን ብናሳዝነው የተቀበልነውን ነገርም ሊወስድብን እንደሚችል የጠቢቡ ሰሎሞን ታሪክ ያስረዳል። ስለዚህ እያንዳንዳችን እግዚአብሔር በሰጠን ነገር ለእርሱ ክብር እርሱን በመታዘዝ እርሱን በማምለክ መኖር ይገባናል። በተቀበልነው ነገር ወደ ባዕድ አምልኮ እግዚአብሔር ወደማይወደው አቅጣጫ ብንሄድ እርሱ መውሰድ ይቻለዋል። አምላካችን እግዚአብሔር ስለነበረን ጊዜ ምስጋና ደርሱ ይሁን።